ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ድምጽ ሊገባ ይችላል እንግዲህ ያለውበት ቦታ ትንሽ ድምጽ ያለበት ቦታ ነው። ትላንትናም ሰሞኑን በጠቅላላ ቪዲዮ ስሰራ እጅግ በጣም ድምጽ እየገባብኝ ነውና እሱ ያለሁበት ኮንዲሽን ነው። ምንም ማድረግ አይቻልም። ጨረቃዎች እንግዲህ ሁላችንንም የሰሞኑን ሊያጨልሉን ነው እንግዲህ አንዳንዴ ያሰብነው ሳይሆን ያላሰብነው ነው የሚሆነው እና እውነት ለመናገር እኔ ይሄን ሰሞን ይሄ ይሆናል ብዬ በጭራሽ አልገመትኩም፣ አላሰብኩም፣ አልጠበቅኩምም። የጠበቅኩት ሌላ ነበረ። ምክንያቱም ብሩኬም ሰሞኑን አዲስ ነገር ሲለን ስለነበር ሀይሚዬም ባለፈው ላይቭ መጥተው ነገ በሰፊው እንገናኛለን ስላለች ቡታጀራ የመሄዷቸው ምክንያት በቃ ሰሞኑን እንደ ፕራንክ አድርጎ የሰራው ቪዲዮ አለ ብሩኬ። ያ ነገር በቃ ተግባራዊ ሊደረግ ነው። አንዳንዴ እኮ ፕራንክ መስለው እውነት ነገር ይወራሉና ምናልባት የሀይሚዬን የልብ ምት ሊያዳምጥ ነው ብሩኬ። አሁን ሽማግሌ ልላክ ቢል ሀይሚዬ እሺ ትላለች አትልም የሚለውን ነገር እሷን ለማዳመጥ ነው፣ ወይም ደግሞ እሷን ምን ለማለት ምን ሀሳቧ ምን ሊሆን ይችላል የሚለውን ለማወቅ ነው። ሽማግሌ ልላክ ብላ ፈቃደኛ ትሆናለች አትሆንም የሚለውን ለማወቅ ነው ብዬ ገምቼ ነበር እውነት ለመናገር እና የጠበቅኩት ሰሞኑን ደስ የሚል ነገር ነው። ያ ቀን እንደሚመለስ አውቃለሁ። ምናልባት ይቺ ጾሟ እስከምትጠጋ ድረስ ሊሆን ይችላል ይሄ ነገር። እንግዲህ ብሩኬ አንድ ጊዜ ታስታውሱ ከሆነ የሆነ ጊዜ ላይ ማለት ነው ታስታውሱ ከሆነ የሆነ ኢንተርቪው ላይ ይሁን እንደዚሁ በቪዲዮ እንደዚሁ በኖርማል ቪዲዮ መካከል ይሁን ብቻ እስኪ ያስታውሱ ቤተሰብ የሆነ ጊዜ ላይ እኔና ሀይሚዬ የሆነ እንጋባለን ይሁን ወይ ደግሞ የሆነ ነገር ብሎ ከዛ ግን ብሏል። ሶ ምንድነው ሀይሚና ብሩኬ በቃ አንድ ለመሆን ለመጋባት ወይም ደግሞ ጥልቅ ያለ ፍቅር ግንኙነት ውስጥ ለመግባት የሆነ ያልጨረሰው ወይ ደግሞ የሆነ ነገር እንዳለው ብለን ሁላችንም ገምተን ነበር በሰዓቱ። ለምን ብሩኬ ግን ለምን ግን ብቻ ወደፊት ሁሉንም ነገር አስተካክላለሁ ብሎ ያለፋቸው ነገሮች አሉና በቀደምም ቢሆን ሀይሚን ለኔና ላንቺ ሰላም ሲባል ነው እዛም የሄደው። ብቻ ግን ከልጅቷ ጋር ያልጨረሰው ግን ልጅቷን አልፈለጋትም፣ አይፈልጋትም፣ ልጅቷን ትቷታል ኦሬዲ። ግን እሷ በሆነ ነገር የያዘችው ነገር ይኖር ይሁን ማለት አሁን ብሩኬ ኦሬዲ ልጅቷ ያለፈች ናት፣ የድሮ ናት አይደለ? ባለፈ በሬ የሁላችንም የድሮ ታሪክ አለን። ያለፈ ታሪክ ያለፈ ነው። ካለፈ ታሪክ ጋር ምንም ያቆራኝም ያጌዝም ነገር የለም። መተው እርግፍ አድርጎ መተው ነው ያለፈ ታሪክን። ግን ብሩኬ ተመልሶ ወደ እሷ ለመሄድ ያደረገው ነገር ምንድነው? በእሷና በሱ መካከል ያለው ትልቅ ማለት ምናልባት እሱን የምታስገድድበት መንገድ ይኖራል ብዬ አስባለሁ እኔ አለ ማለት እንደው ተኮር አድርገን ብናስባቸው ብዙ ነገሮች አሉ እኮ። ለምሳሌ እናትና አባቶቻችን የሚያስተሳስሩን ነገር አለ፣ ያስተሳስሩናል። ብቻ እኔ እንጃ አንዳንዴ ፊልም ላይ ድራማ ላይ ምናምን የምናያቸው ነገሮች በሪል ላይ መሬት ላይ ያሉትን ነገር ነው እና በልጅነታቸው ከሆነ ነገር ጋር ያያይዟቸውና ማለት ልጅና ልጅ አድገው እንዲጋቡ ማለት ነው። ከዛ በኋላ ያ ብሩኬም ማለት ብሩኬ ብዬ ብልም ሌላም ሰው ሊሆን ይችላል እና ካደጉ በኋላ ግን ልጆቹ ሳይዋደዱ ሳይፈልጉ በቃ የሆነ ነገር በግድ እንዲጣመሩ የሚደረግበት ኮንዲሽን አለ እና ብሩኬ ላይ ልጅቷ ምንድን የያዘችው ምንድነው ልታደርግ ማለት ምንድነው ማለት ኦሬዲ እቺ ልጅ የድሮ ናት አይደለ? ስለዚህ ብሩኬ ለምን በቃ አልፈልግሽም ብሎ ነግሯት ለምንድነው ከሷ ጋር ድጋሚ መገናኘት የፈለገው? ለምንድነው ከሷ ጋር ድጋሚ ማለት መጨረስ ያለብኝ ነገር ያለው ምንድነው እንዴ? የሆኑ ፍቅረኛሞች ተጣሉ አይደል? ተለያዩ፣ በቃ ተለያዩ ነው።
ድጋሚ የሚያገናኛቸው አልተጋቡ። የፍች ወረቀት አይባል፣ የጋብቻ ወረቀት አይባል፣ የንብረት ክፍፍል አይባል። ምንድን ነው ተመልሰው እንዲያገኛት ያደረገው ነገር? የሆነ ሚስጥር አለ ጋይስ፣ የሆነ ነገር አለ ብዬ ነው ማስበው እኔ። ማለት ልጅቷን እንዲያገኛት የምታስገድድበት የሆነ ነገር አለ ማለት ነው። ልጅቷ ገባችሁ? የሆነ ነገር አለ። እውነቴን ነው የምላችሁ። ብሩኬ ያልነገረን ለኛ ወይም ለሀይሚ መነገር የሌለባት ነገር ግን ልጅቷ እንዳትፋታው የሚያደርግ የሆነ ትልቅ ሚስጥር አለ ብዬ ነው ማስበው በመሀላቸው ማለት ነው። ድራማ ከሆነ ድራማ ነው ማለት ብዙዎቻችሁ ድራማ ነው እንዲሰሩ ነው ስራ ነው ምናምን የምትሉ ሰዎች ስላላችሁ ድራማ ከሆነ ድራማ ነው። ግን እዛ ጋር እንደ ሪል አድርገው ስለሆነ ያወጡት እኛ ጋር እዚህ ጋር አስተያየት ስንሰጥ እንደ ሪል አድርገን ነው። ገባችሁ? ስራ ከሆነ ደስ ይለናል። እኛ በሀይሚና በብሩኬ መካከል ከፍቅር ውጪ ምንም ነገር ማየት እንደማንፈልግ ሁላችንም አንደበታችን ያውቃል። ጨረቃ ፋሚሊ እንደው 110% ነው የነሱን ክፋት የሚመኛል ብዬ ማስበው እንጂ ጨረቃ ፋሚሊዎች ለሀይሚና ለብሩኬ ህይወታቸውን የሚሰጡ ሰዎች ናቸው። ፕራንክ ከሆነ ደስ ይለናል፣ ስራም ከሆነ ደስ ይለናል፣ ይስሩ። ግን ፕራንክ አይደለም ብዬ እንድል የሚያስገድዱ ነገሮች አሉ። ብሩኬ ካሁን በፊት በነገሮች መካከል የሆነ ብቻ ወደፊት ብዙ ማስተካከላቸው ነገሮች እያለ በተደጋጋሚ እስከዛሬ የተናገራቸው ነገር አለ እና ስራ ነው እያላችሁ አንዳንዶቻችሁ ስራ ነው ወይም ደግሞ ፕራንክ ነው እያላችሁ የልጅቷን ፎቶ ከብሩኬ ጋር እየለጠፋችሁ የምታመጡ ሰዎች እረፉ። እናንተ ቀልድ ነው እንጂ መቼም እና ሀይሚን ለመጉዳት አይደለም፣ ወይም ደግሞ ሀይሚን ሞራል ለመጉዳት አይደለም እንደዛ የምታደርጉት። ግን የሆነ እንደ ቀልድ እንደ ስራ አይታችሁት ከሆነ ይሄ ነገር ፕራንክም ስራም ላይሆን ይችላል። ለምን እስከ ዛሬ ብሩኬ በመካከል የሚጠላቸው ቃላቶች አሉ፣ ግን የሚላት ነገር የሆነ ያላለቀ ታሪክ እንዳለ ነው የሚያሳየው። ገባችሁ? እና ሀይሚን ደግሞ ለምን አልተረዳችሁም ምናምን እያላችሁ እሷንም ትሳደቡ እሷንም የምዘቀዘቁ ሰዎች እናንተም ብትሆኑ የምታደርጉት ነው። ገባችሁ? እሷም ደግሞ እንደ አንድ ሴት ብሩኬን ትወዷለች፣ ታፈቅረዋለች። ስለዚህ ይህንን ነገር ሰታይ ድንገት ቅናት ይሰማታል። ገባችሁ እንዴ? ሰው በሚወደው ሰው ይቀናል አይደል እንዴ? ስለዚህ በእሷ መፍረድ አይቻልም። በጊዜው ሁሉም ነገር ጊዜ ነው የሚፈተው። ለአሁኑ ግን ሁሉም ትክክል ነው። ሁሉም በየራሱ ትክክል ነው። ጥፋት ያለው ማነው? ልጅቷ ጋር ነው። ለምን ልጅቷ በብሩኬና በሀይሚ መካከል ገብታ እነሱን ለማጣላት ለማለያየት ብዙ ጥረት እያደረገች ስለሆነ ማለት ነው። እና ልጅ አንቺ ደግሞ ማለት ነው የምነግርሽ ነገር ቢኖር ከመሀላቸው ብትወጪ ነው የሚሻልሽ። መቼም ሰው አትሆኚ። ይሄን ደግሞ ወይ ደግሞ ፈምሳለሁ ብለሽ ከሆነ ወይ ደግሞ በቃ ይሄን እታወቃለሁ ብለሽ ከሆነ ሀይሚና በሩኬ ጋር በጸብ መጥቶ የፈመሰ እስካሁን አላየንም። እራሳቸው ወይ ይቅር ብለናል ወይ ደግሞ እራሳቸው ትተናቸዋል፣ በቃ ይቅር ብለናቸዋል፣ ጓደኞቻችን ሆነዋል ብለው ሰብስክራይብ አርጓቸው ብለው እስካልመጡ ድረስ ጨረቃ ፋሚሊ በፍቅር የመጣ እንጂ በጸብ የመጣ ነው ያስተናግዱ። የጸብ የመጣ በጸብ ነው። እሺ፣ ስለዚህ አንደኛ ለራስሽ ክብር የለሽም። ክብር ቢኖርሽ ይሄንን አታደርጊም ነበር። ምክንያቱም ክብር ያላት ሴት አንድ ወንድ እየመጣች እየተከተለች አትለምንም። እሺ፣ ራሷን ታስከብራለች። እንዲለምናት እንጂ አትለምነውም። አንቺ ደግሞ ባለትዳር እንደሆነ እያወቅሽ ፍቅረኛ እንደያዘ እያወቅሽ መተሽ የሰው ቤት መበጥበጥ ማለት ከኃጢአትም በላይ ኃጢአት ነው። ይሄ ደግሞ አይሳካልሽ። ምናልባት ውሸት ለጊዜው ገኖ ይወጣል። እውነት ግን መቼም ተደብቃ አትቀርም። እውነታው ሲወጣ አንቺ ትዋረጃለሽ። ስለዚህ ያለፈ ታሪክ ይዘሽ መተሽ እዚህ እነሱን ለማበጣበጥ እነሱን ለማለያየት የምታደርጊው ነገር በጣም የወረደ እያረከሰ ስራ ነው። እሺ፣ ዥልጥ ብዬሻለሁ። ለማንኛውም ዥልጥ፣ የዥልጥ ልጅ ዥልጥ